ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ የሊግ ካፕ የግማሽ ፍጻሜ ቀሪ ጨዋታ ትናንትና ተደርጓል። በማንቸስተር ሲቲ እና በኒውካስል ዩናይትድ መካከል ነው የተደረገው ይህ ጨዋታ። ኒውካስል ዩናይትድ 3-1 በሆነ ውጤት ተሸንፏል በማንቸስተር ሲቲ። ከዛ በፊት 2-0 በሆነ ውጤት ተሸንፎ እንደነበር የሚታወቅ ነው። በአጠቃላይ በድምር ውጤት 5-1 በማሸነፍ ለፍጻሜ መድረሱን አረጋግጧል። ይህም ለፔፕ ጋርዲዮላ 5ኛ የፍጻሜው ጨዋታ ይሆናል ማለት ነው። አርሰናል ከ2018 በኋላ ለመጀመሪያ ጊዜ ነው እንግዲህ በሊግ ካፕ የፍጻሜ ጨዋታ ላይ የደረሰው። ለመጨረሻ ጊዜ አርሰናል በሊግ ካፕ የፍጻሜ ጨዋታ የተጫወተው ከማንቸስተር ሲቲ ጋር ነበረ። በወቅቱ 3-0 በሆነ ውጤት ማንቸስተር ሲቲ አሸንፎ ዋንጫውን ማንሳቱ የሚታወስ ነበር። ያ ጨዋታ ለአርሰን ቬንገር የመጨረሻው የዋንጫ ጨዋታቸው ነበረ። ከዛ ጨዋታ በኋላ አርሰን ቬንገር ከአርሰናል ጋር የነበራቸው ታሪክ የቆመበት ነበረ። ትናንት እንግዲህ ፔፕ ጋርዲዮላ ድል ማድረጉን ተከትሎ ከአርሰናል ጋር ለፍጻሜ የሚፋለም ይሆናል ማለት ነው። ይህ ጨዋታ ትልቅ ትኩረት የሚሰጠው ጨዋታ ነው። በተለይ በቅርቡ ፔፕ ጋርዲዮላ በአርሰናል ዙሪያ እየሰጣቸው ከሚገኙት አስተያየቶች ተነስተን ይህ ጨዋታ ከሜዳ ውጭ ኢንቴንስ ሊሆን እንደሚችል ምልክቶች አሉ። ፔፕ ጋርዲዮላ ከዚህኛው ጨዋታን በፊትም ሆነ ከፕሪሚየር ሊጉ ጨዋታ ቀደም ብሎ ጥያቄዎችን ተጠይቆ ነበር። እንዳውም አንዱ ትልቁ ጥያቄ የነበረው የሊቨርፑልን ጨዋታ በተመለከተ በዘንድሮ የውድድር ዓመት ስለዚህ ጨዋታ ምን አይነት ሐሳብ አለህ ብለው ጋዜጠኞች ጥያቄ ጠይቀውት ነበርና የመለሰበት መንገድ አርሰናል ሳይጠየቅ እንዴት ለአርሰናል ምላሽ ሰጠ የሚል ሐሳብ ሁሉ አስነስቷል። እኛ የምናውቀው የዚህ ሰዓት ሻምፒዮን ሊቨርፑል ነው፣ የምንገጥመው ሻምፒዮኑ ሊቨርፑል ነው፣ አርሰናልን አላቅም በዚህ ስሜት ውስጥ የሚል አስተያየት ሰጥቷል። ያው አርሰናልን በተመለከተ ጥያቄ አለመጠየቁና አርሰናልን በተመለከተ ጥያቄ ሳይጠየቅ ምላሽ መስጠቱ ነው እንግዲህ ብዙ አወዛጋቢ ነገር ይዞ የመጣው። ፔፕ ጋርዲዮላ ያው በዘንድሮ የውድድር ዓመት እና ባለፉት 18 ወራት በአጠቃላይ በድምሩ እየተፈተነ ነው የሚገኘው በእግር ኳስ ፊሎሶፊው። የእግር ኳስ ፍልስፍናው ላይ ብዙ እድሳቶች ያስፈልጉታል የሚል ጥያቄዎች ይነሱበታል። በተለይ የጋርዲዮላ ፖዚሽናል ፕሌይ እንደምታውቁት 40 ፕሪንሲፕሎች ያሉት ነው። በዚህ የ40 ፕሪንሲፕል ፖዚሽናል ፕሌይ ውስጥ የሚበልጥባቸው በርካታ ሀሳቦች ነበሩ። ከ2016 17 18 ጀምሮ የነበሩትን የፔፕ ጋርዲዮላን ጉዞ ካያችሁ በፕሪሚየር ሊጉ ዶሚናንት አሰልጣኝ ሆኖ ተመልክተነዋል። ቡድኖችን የሚያሸንፍበት የራሱ የሆነ መንገድ ያለው፣ ቡድኖችን የሚያሸንፍበት የሚደጋግመው ሐሳብ ያለው አሰልጣኝ ሆኖ ተመልክተነዋልና ያለፉት 18 ወራት ግን ፔፕ ጋርዲዮላ በትልቁ የተፈተነበት 18 ወራት ነበር። ለዛ ምላሽ መስጠት፣ በሜዳ ላይ በሚያሳየው እንቅስቃሴ ራሱን ማሳደግ፣ ከራሱ የጨዋታ ሐሳብ ጋር በተያያዘ የነበሩትን እጥረቶች መፍታት የፔፕ ጋርዲዮላ ቀጣዮቹ የቤት ስራዎች ሊሆኑ እንደሚችሉ በእርግጠኝነት መናገር ይቻላል። አሁን ላይ ባለው የፕሪንሲፕል ኦፍ ፖዚሽናል ፕሌይ አንዱ ትልቁ ጫና እየሆነ የሚገኘው ምንድን ነው? ይሄ የጨዋታ መንገድ ሌላ የጨዋታ ጫና እየመጣበት ነው። ይሄ ምንድን ነው? ማን ቱ ማን ማርኪንግ ፖዚሽናል ፕሌይን የሚፈልገውን ኢነርጂ እያሳጣው ይገኛል። አብዛኛውን በጨዋታ እንቅስቃሴዎች ሰሞኑን ማንቸስተር ሲቲ ከተቸገረባቸው የቻምፒየንስ ሊግ የፕሪሚየር ሊግ ጨዋታዎች ሐሳብ ተነስተን እያንዳንዱ ጨዋታ ላይ ማንቸስተር ሲቲ መፍትሄ አልባ የሆነባቸው የጨዋታ ሞመንቶች የተፈጠሩበት በማን ቱ ማን ፕሬሲንግ የፖዚሽናል ፕሌዩን ፍሪደም ስላሳጡት ነው። ይሄ የሚጫወቱበትን ስፔስ በመከልከል ቀጣዩ ሂደት ምን እንደሆነ እንዳያስቡ በማድረግ አብዛኛውን ጊዜ በፔፕ ጋርዲዮላ በቅርብ ጊዜ የምናየው ይሄ ፕሪንሲፕል ኦፍ ቨርቲካሊቲ ላይ አቀባዊ የሆኑ የማጥቃት እንቅስቃሴዎችን የሚመሩና ያን እንቅስቃሴ ደግሞ ማኔጅ የሚያደርጉ ተጫዋቾች ነፃነት እንዳይኖራቸው በሜዳ ላይ እንቅስቃሴ የተሻለ እንዳያድጉ ይሄ የጨዋታ ሐሳብ ገድቧቸዋልና አጠቃላይ ከዚህ የጨዋታ ሐሳብ ጋር ለውጦች እንደሚፈልጉ ግልጽ ነው። አሁን የትናንትናውን ጨዋታ በምልከታ ካየ ነው የፔፕ ጋርዲዮላ የጨዋታ እንቅስቃሴ በተለይ ወደ መጨረሻው የሜዳ ክፍል በሚሄዱበት ሰዓት ባለፉት የጨዋታ ጫናዎች በተለይ በቶትናሙ ጨዋታ አጥቶት የነበረውን የቨርቲካል ዞኖችን በቀላሉ ያገኝ ነበር።
እነዚህ ቨርቲካል ዞኖች እንደምታውቁት የፔፕ ጋርዲዮላ ወደ ተጋጣሚ ሜዳ የሚሄድባቸው የፕሮግሬሲንግ አታክን የሚመሩበት ሐሳቦች መካከል አንዱ ነው። በተለይም ደግሞ ታክቲካል ሲስተም ዛት ኮንትሮል ዘ ስፔስ በሚለው ሐሳብ ውስጥ ስፔሱን ዲክቴት የሚያደርግና ፕሌይ ባይ ፕሌይ ሜዳውን የሚከፋፍልለት ሐሳብ ይፈልጋል ፔፕ ጋርዲዮላ። ለዚህ ነው ጋርዲዮላ በየጨዋታዎቹ ሐሳቦች አብዛኛውን የጨዋታ እቅዶቹ ከክፍልፋይ የጨዋታ ታክቲኮች ጋር የተገናኙ የሚሆኑት። እንደመጣ እንደውም የምታስታውሱት ከሆነ በእንግሊዝ ፕሪሚየር ሊግ የሜዳውን አጠቃላይ ክፍል ከ18 ከፍሎት ነበር። ከ3 ቋሚና ከ6 አግዳሚ መስመሮች በመከፋፈል 18 የጨዋታ አደገኛ ቀጠናዎች በሚል ይህንን እንቅስቃሴ ከቢውልድ አፕ ፕሮሰሱ ጀምሮ እስከ መጨረሻው የማጥቂያ የጨዋታ ሐሳቡ ድረስ ሜዳውን መከፋፈል ችሎ ነበር። እነኚህ ቨርቲካል ዞኖቹን እንዲሁም ደግሞ በተጋጣሚ ስትሪክት ኦፖዚሽን ፕሌስ የሚባሉ ወይም ደግሞ የተከለከሉ ወይም የተገደቡ የተጋጣሚ ቡድን ቦታዎች የሚባሉትን ሁሉ ሰብሮ በመግባትና የፓሲንግ ትሪያንግሎችን በመፍጠር ኑሜሪካልና ኳሊቴቲቭ አፕሮቾችን በማዘጋጀት የሜዳ ላይ የጨዋታ ብልጠትና እድገትን ማምጣት የሚፈልግ አሰልጣኝ ነበር ፔፕ ጋርዲዮላ። ያው ከኳሊቲ ጋር ይገናኛል። አብዛኛውን ፔፕ ጋርዲዮላ በጨዋታ ሐሳቡ የፕሪንሲፕል ኦፍ ቨርቲካል ፕሌይን ተግባራዊ በሚያደርግበት እንቅስቃሴ ውስጥ የዳይሬክት የጨዋታ እንቅስቃሴዎችን አሁን እየወደደ እየፈለገ ነው የሚገኘው። አብዛኛውን ከሃላንድ ጋር ግንኙነት ያላቸው የጨዋታ ታክቲኮችን ለመፍጠር ይሞክራል። እሱን ኮኔክት የሚያደርጉ 2 ወይም ደግሞ 3 የማጥቂያ አውትሌቶችን በዶኩ በሪያን ቼርኪ ወይም በሬቨንበርስ በሚባሉ ተጫዋቾች ለማዘጋጀት ይሞክራል። የሱ እዛ ቦታ ላይ ቆሞ ኳስን 2ኛና 3ኛ የመቀበያ ኦፕሽኖችን አዘጋጅቶ ወይም ደግሞ 2ኛና 3ኛ ወደፊት የሚሄድባቸውን የፕሮግሬሲንግ አታኮች መስመሮችን መፍጠር ካልቻለ ግን የፔፕ ጋርዲዮላ የቀጥተኛ የማጥቃት እንቅስቃሴ ፈተና ውስጥ ይገባል። ትናንት ለምሳሌ ማራሙሽ የሚባለውን ተጫዋች ነበር የተጠቀመው። ማራሙሽ ከሃላንድ በፍጹም የተለየ ተጫዋች ነው። ማራሙሽ ፔኔትሬተር ነው። ማራሙሽ የአግድሞሽ ሩጫዎችን አድርጎ ከመስመር በመነሳት የ9 ቁጥር ተጫዋች ሚና የሚሰጠውን ሞባይል ስትራይከር ሊንክ ማድረግ የሚችል ተጫዋች ነው። ማራሙሽ ከመስመር ማጥቃት ይልቁን የሴንትራል አታኪንግ ፔኔትሬሽንን የሚመርጥ ተጫዋች ነው። ስለዚህ አሁን ባለው የጨዋታ እቅድ የፔፕ ጋርዲዮላ የጨዋታ ሐሳብ በተለይ ሃላንድን ተሳታፊ የሚያደርግ ወይንስ ደግሞ ከሃላንድ የጨዋታ ባህሪ ሌላ ወጣ ያለ ተጫዋችን የሚያሳትፍ መሆን አለበት በሚል 2 ቀዳዳዎች ወይም ደግሞ አፎች ያሉት ሐሳብ ይዞ ነው እየተጫወተ የሚገኘው። ከቅርብ ጊዜ ወዲህ አንድ ያስገረመኝ ነገር እንደው ፔፕ ጋርዲዮላ የቃላት ጦርነት በይፋ ጀምሯል ከአርሰናል ጋር። በተለይ የአርሰናልን ተደጋጋሚ የሆነ ጥያቄዎች የሚመልስባቸው መንገዶች ፔፕ ጋርዲዮላ ከዚህ በፊት ለትልልቅ ላልሆኑ ትንንሽ ነገሮች ላይ ትኩረት አድርጎ ዲቴይል የሆኑ ሐሳቦችን የማይሰጥባቸው ሲቹዌሽኖች ነበሩ። ለምሳሌ ፐርሰናል በሆኑ ጉዳዮች ላይ ብዙም ሐሳቦችን አይሰጥም። የተቃራኒ ቡድን ብልጫን በተመለከተ ጋዜጠኞች ጥያቄ በሚጠይቁበት ሰዓት የራሱ ሐሳብ ጋር የሚቆይ አሰልጣኝ ነው። የተጋጣሚ ቡድንን እንቅስቃሴ ማድነቅ፣ የተጋጣሚ ቡድንን እንቅስቃሴ ፎርሲንግ ዘ ኦፖዚሽን በሚል ሐሳብ ውስጥ የሚታወቅ እንጂ የኦፖዚሽን ኦፖዚንግ ሐሳቦችን የሚያነሳ ሐሳብ አልነበረው። ማለት ፎርስ ሊያደርገው ይችላል፣ ይጫነዋል በሜዳ ላይ እንቅስቃሴ ወይም ደግሞ በሐሳብ የተወሰነ ለመገዳደር ይሞክራል እንጂ ሙሉ በሙሉ የሚመጡ ቻሌንጁን ባን የሚያደርግ አሰልጣኝ አልነበረም። ይሄ ዳይሬክት የሆነ ፍራስትሬሽን ሊሆን ይችላል የሚል ምልክቶችን እየሰጠ ነው ፔፕ ጋርዲዮላ እና የእንግሊዝ ፕሪሚየር ሊግ የፉክክር ሚዛኑ ከሱ እየወጣበት ነው ወይ ከሱ መውጣቱ ነው ወይስ ፔፕ ጋርዲዮላ እንደዚህ እንዲሆን ያደረገው የሚል ብዙ ጥያቄዎችን እያነሱበት ይገኛሉ። በእርግጥ ጋርዲዮላ ብዙ ነገሮችን አሳክቷል። የእንግሊዝ ፕሪሚየር ሊግን ደጋግሞ 4 ጊዜ አንስተዋል። በኤፍኤ ካፕ፣ በሊግ ካፕ ጨዋታዎች፣ በቻምፒየንስ ሊግ ታሪኮች ውስጥ የማንቸስተር ሲቲ ሞደርን ኢራ ስኬታማው አሰልጣኝ ነው።
የማንቸስተር ሲቲ ሞደርን ኤራ ስኬታማው አሰልጣኝ ሲሆን ብዙ ቡድኖችን አሳምኖ በልጦ ያሸነፈባቸው ሲዝኖች አሉት፣ ብዙ የውድድር ዓመታትን። በእርግጥ ይሄ ነገር እንዲሁ በቀላሉ የፔፕ ጋርዲዮላን የእንግሊዝ ፕሪሚየር ሊግ ታሪክ አልሰራለትም። በጣም በብዙ ቻሌንጆች፣ በጣም በብዙ ፌሌሪቲዎች ውስጥ ነው የሰራ። እሱም ይናገራል። ምልመላዎቼ ለምሳሌ የቡድን ግንባታ ሂደቴን አዘግይተውብኝ ነበር ይላል ጋርዲዮላ። ምልመላዎቹን ካስተካከለ በኋላ ለሱ የጨዋታ ሐሳብ የሚሆኑ ተጫዋቾችን ይበልጥ በማሳደግና ይበልጥ እነዛ ተጫዋቾች ላይ ፎከስ በማድረግ ማንቸስተር ሲቲን ቢልዲንግ ዘ ዳይናሲቲ ይህንን የሚያክል ትልቅ ጃይንት ቡድን ገንብቷል። ይሄ ጃይንት የሆነ ቡድን ግን አሁን እየተቸገረ ያለ ቡድን ሆኗል። አርሰናል በዋንጫ ፉክክር ውስጥ ያለፉት 3 ዓመታት ታግሎታል። ከአርሰናል ችግሮችም ጋር ሆኖ እስከ መጨረሻዎቹ የውድድር ቀናቶች ድረስ የሄደባቸው ጊዜያቶች ለዚህ ማሳያ ናቸው። በተለይ የ2023 2024 የውድድር ዓመት ምናልባት አርሰናል የበሰለ የሲዝን ኤክስፒሪየንስ ቢኖረው ኖሮ ስኳድ ዴብዙን ማስተካከል የሚችልባቸው እርምት የሚወስድባቸው የተጫዋቾች የዝውውር ፖሊሲዎቹን ቢያስተካክል ኖሮ ማንቸስተር ሲቲን ይበልጥ ተገዳዳሪ እንደሚሆን በግልጽ ማንሳት ይቻል ነበር። እነዛ ይሄ ኔጌቲቭ ሳይሆኑ ፖዚቲቭ ቴስቶች ነበሩ ለፔፕ ጋርዲዮላ። እነዛ ፖዚቲቭ ቴስቶች ጋርዲዮላን ይበልጥ እንዲነቃ አድርጎታል። ጋርዲዮላን በዝውውር መስኮቱ ላይ ሳይሆን በሐሳቡ ላይ የተመሰረተ የቡድን ግንባታ ሂደት ውስጥ እንዲቆይ አድርገውታል። ግን እንደምታውቁት ያው ጊዜ ሽፍት ያደርጋል። ከአንድ ሐሳብ ወደ ሌላ ሐሳብ፣ ከአንድ ሰው ወደ ሌላ ሰው፣ ከአንድ ተቋም ወደ ሌላ ተቋም ሊሄድ ይችላል። የፔፕ ጋርዲዮላ የፖዚሽናል ፕሌይ ሐሳብም በእንግሊዝ ፕሪሚየር ሊግ ሌት ተቀን በሚሰሩ አሰልጣኞች ፈተና እየገጠመው እሱን ተጋጣሚ ሆነው ማሸነፍ ለሐሳባቸው ትልቁ መዳረሻ አድርገው ቡድኖቻቸውን ገንብቷል። ሐሳቦቹን እያሳደገ ስትሪክት የሆኑ ፖዚሽናል ፕሌዮችን እየጨመረ የመጣው ፔፕ ጋርዲዮላ ኒውሜሪካልና ኳሊቴቲቭ ሱፔሪዮሪቲው በተጋጣሚ ቡድን አይን ውስጥ ከፍተኛ የሆነ ፈተና ወድቆበታል። ለምሳሌ ሜንቴኒንግ ኦፕቲማል ስፔስ የሚለው ሐሳቡ በእንግሊዝ ፕሪሚየር ሊግ በዚህ የውድድር ዓመት ከፍተኛ ጫና ውስጥ የገባ ሐሳቡ። ጋርዲዮላ እንደሚፈልገው የመጫወቻ ስፔሱን እያገኘ ያለ አሰልጣኝ አይደለም። ተጋጣሚዎች ስፔስ ይከለክሉታል። ተጋጣሚዎች የሚያገኙትን ስፔስ የሱ ቡድን ለማስከፈት ወደ እነሱ ቀጠና በሚመጣበት ሰዓት ጥሎት የሚመጣውን ቨልነረብል የሆኑ አይዲያዎችን በመጠቀም ሲቲን ባሳለፍነው የውድድር ዓመት 5 ጎሎች ሁሉ የሚያስቆጥሩበት ቡድኖች እንዲፈጠሩ አድርጓል። ለምሳሌ የአርሰናልን የጨዋታ ጊዜ ማስታወስ እንችላለን። 5-1 ያለቀውን ጨዋታ ማስታወስ እንችላለን። በፕሪሚየር ሊጉ ሲቲ በዛን ያክል ማርጂን ጎል ተቆጥሮበት የሚሸነፍ ቡድን አልነበር። ነገር ግን የሲቲ ቅድም ያልኳችሁ ኦፕቲማል ስፔስ የሚፈልገው የማንቸስተር ሲቲን የጨዋታ እቅድ የሚያበላሹ ቡድኖች በሚመጡ ሰዓት ዋጋ እየከፈለባቸው። ለምሳሌ የፔፕ ጋርዲዮላ የጨዋታ እቅድ በቅርብ ጊዜ ባለፉት 3 ዓመታት ኦኩፓይንግ ዘ ሃፍ ስፔስ፣ በተለይም በሁለትና በአንድ ተጫዋች የመጨረሻውን የመጫወቻ ቀጠና የመሙላት ሐሳብ ያለው አሰልጣኝ ሆኖ በቨርቲካል ቻናሎች መጫወቱ የሚድ ዞን ፔኔትሬሽንና ዶሚኔንሲውን ለሌሎች ቡድኖች ፈቅዶ እንዲሰጥ አድርጎታል ብለው የሚያምኑ አሉ። ምክንያቱም ሴፓሬት አታኮች አብዛኛውን ጊዜ በሴፓሬት ዌይ ኦፍ ፔኔትሬሽን ወይም ደግሞ በተናጠላዊ መንገድ የማጥቂያ ግስጋሴ ልንለው እንችላለን የሚያተኩሩ ስለሚሆኑ የአማካኙን ክፍል የጨዋታ ብልጫ ዶሚኔት ከማድረግ የሚቆጠቡና የመስመር የማጥቃት እንቅስቃሴውን ከማሸነፍ ጋር የተዋደዱ ሐሳቦች ይሆናሉ። ይሄ ደግሞ የአማካኝ ክፍሉን ዲክቴት የሚያደርገውን የሚያዘውን የፔፕ ጋርዲዮላ ሐሳብ በጨዋታ እቅድ ተሸናፊ ያደርገዋል። ራፒድ የሆኑ የጨዋታ ሽግግሮች ወይም ደግሞ በጣም
በሚደጋገም መንገድ በጣም ፈጣን በሆኑ ሂደቶች ውስጥ የሚሄዱ የጨዋታ እድገቶች የኳስ ቅብብሎችን እሱ ሾርት ፓስ ኮምቢኔሽን ፕሌይ የሚላቸውን ባይፓሲንግ ደ ፕሬዠርና ኤክስፕሎይት ደ ጋፕስ የሚሉት ሐሳቦቹ አደጋ ውስጥ ወድቀውበታል። ይሄ የፔፕ ጋርዲዮላ ቨርቲካሊቲ ያመጣው ነገር ነው። ቨርቲካሊቲ ያው ኳሊቲ ካለ በጣም ትልቅ ሐሳብ ነው። ለፔፕ ጋርዲዮላ በቨርቲካሊቲ ውጤታማ የሆነባቸው ጊዜያቶች ስላሉ ማለት ነው። ቨርቲካሊቲ ግን አበንደኒንግ ሆሪዞንታል ፕሌይ ከሆነ በጨዋታ እቅድ ውስጥ ለተጋጣሚ እጁን የሚሰጥ የጨዋታ ሐሳብ ነው የሚሆነው። ለምሳሌ ጋፖችን ኤክስፕሎይት ለማድረግ ባይፓስ የምታደርግባቸው ሲቹዌሽኖች ሲኖሩ በቨርቲካል ፕሌይ የምትጠቀምበት ሐሳብ ኖሮ ነገር ግን ስትመለስ ሆሪዞንታሊ የምታቆመው የጨዋታ ሐሳብ ከሌለ በጨዋታ ብልጫዎች ይወሰዳሉ። ይሄን ራሱ ፔፕ ጋርዲዮላ ተናግሮታል። የቨርቲካል እንቅስቃሴያችን በአግድሞሽ ኳስ ሽግግሮችና በሚቆሙ እነዚህን ቅብብሎች በሚያደርጉ ስማርት ኤንድ ኢንቴሊጀንት ተጫዋቾች መሞላት አለበት ብሎ ይህንን ለማድረግ ግን የኳሊቲ ጉዳይ ነበረበት። ለዚህ ነው በዚህ ሲዝን ፔፕ ጋርዲዮላ ያሳለፍነው ሲዝን ፔፕ ጋርዲዮላ እየተቸገረ የሚገኘው። በዚህ ሰዓት ፍራስትሬሽን ውስጥ የገባው ከኳሊቲ ጋር በተያዘ የሚፈለገው ያ ኳሊቲ ስለሌለ ነው። ፕራይም ዳቪድ ሲልቫ፣ ፕራይም በርናንዶ ሲልቫ፣ ፕራይም ኬቨን ዴ ብሩነ፣ ፈርናንዲኒዮ አይነት ተጫዋቾች ፔፕ ጋርዲዮላ እጥረቶች አጋጥመውት ነበር። ያለፉት ወራቶች የፔፕ ጋርዲዮላ ትልቁ ፈተና የነበረው ይሄ ነው። ይሄንን እንደገና ተጫዋቾችን በማስፈረም ለማስተካከል እየሞከረ የሴሜኒዮን ዝውውር ማየት እንችላለን። በመስመር የማጥቃት እንቅስቃሴ የሚሄድባቸው ፔኔትሬሽኖቹ ላይ ቡድኑ ውስጥ አድ የሚያደርገው ነገር እንዳለ ስለሚያውቅ ነው ይህን ተጫዋች አድ ያደረገው። ኢነርጂ አለው፣ ከኳስ ጋር መቆየት ይችላል። ከቨርቲካል ፕሌይ በተጨማሪ የአግድሞሽ የሆሪዞንታል ፕሌይን እንቅስቃሴ ሜንተር ማድረግ የሚችል ተጫዋች ስለሆነ ማለት ነው። ስለዚህ በዘንድሮ የውድድር ዓመት ወደ ግማሽ ፍጻሜ ወደ ፍጻሜ ሲገባ ነገሮችን ለማስተካከል እየሞከረ እንዳለ ፔፕ ጋርዲዮላ ራሱ ተናግሮታል። በተለይ በየጨዋታዎቹ ሁሌ የምናስተካክላቸው ተጋጣሚዎቻችን የሚመጡባቸው መንገዶች አስቸጋሪ ስለሆኑ እነዚህን ተጋጣሚዎቻችን ከኛ ይበልጥ አድገው የሚመጡባቸውን ሐሳቦች ለመብለጥ እየሰራን ነው፣ ግን ወደዛ ለመድረስ ብዙ ነገር ይቀረናል የሚል አስተያየት ሰጥቷል። ኑሜሪካል ሱፔሪዮሪቲን ለምሳሌ 3-2 2-1 ሲቹዌሽኖችን ስፔሲፊክ ዞኖች ወይም ደግሞ የተነጠሉ ቦታዎች ላይ በሚድፊልድና በሃፍ ስፔስ ላይ ለብቸኛ ወይም ደግሞ ፍሪ ማን ኦልዌይስ አቬይላብል መሆን አለበት ብሎ የሚያምን አሰልጣኝ ስለሆነ ፔፕ ጋርዲዮላ በነበረው የማንቸስተር ሲቲ ስኬታማ ሰዓት ይሄን ነበር የሚያደርገው። 3-2 በሚሆኑ አጋጣሚዎች ሰዓት አብዛኛውን ጊዜ ትርፍ ሰው ይፈልጋል። እነዚህ ትርፍ ሰዎች የማስተንፈሻ ወይም ብሪዚንግ ስፔስ የሚባሉት የመተንፈሻ ቦታዎች የሚባሉ ናቸው። የመተንፈሻ ቦታዎች በአንድ የጨዋታ ቅብብል ወይም ደግሞ በአንድ የጨዋታ ስርዓት ውስጥ ያለን የጨዋታ እሳቤ እድገት እንዳይቋረጥ የሚወስኑ ዕውቀቶች ናቸው። እነዚህን ዕውቀቶች የሚመሩ ተጫዋቾች በጨዋታው የጨዋታው ታክቲክ ኖታዎች ናቸው። ያለነኚህ ተጫዋቾች የጣት ንክኪ ኖታው ህይወት አይኖረው። እነኚህ ተጫዋቾች የሚነኩት ንክኪ ነው ቀጣይ ወደ ተጋጣሚ የጨዋታ ስፔስ ሄዶ ተጋጣሚን አደጋ ውስጥ ሊከት የሚችል። ፖዚሽናል ሱፐሪዮሪቲውን ብንመለከት ዴንጀረስ የሚባሉ ዞኖችን ራሱ በማዘጋጀት የተጋጣሚ ቡድን ዲፌንሲቭ ላይን እነኚህ የጨዋታ ዕቅዶች ላይ ትኩረት እንዲያደርጉ በማስገደድ ዲፊከልት ሲቹዌሽኖችን በተጋጣሚ የጨዋታ ካራክተር እንዲደጋገም ማድረግ ነው። የፔፕ ጋርዲዮላ ቡድን ትልቁ ኳሊቲ የሚባለው ይሄ ነው። የተጋጣሚ ቡድን የጨዋታ ዕቅድ ተደጋጋሚ የሚባሉ ለእርምት ጊዜ የማይሰጡ ስህተቶችን እንዲሰራ ማድረግ።
በኳስ ቅብብል እንዲበላሽ፣ ኳሱ እንዲቆረጥ፣ ስፔስ እንዳይኖረውና እንዳይቀባበል፣ ፕሮግሬስ እንዳያደርግ፣ ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል ፕሮግሬስ አድርጎ እንዳይሄድ ይከለክላችኋል። ይሄ ትልቁ ሐሳብ ነው የፔፕ ጋርዲዮላ። ተጋጣሚው ወደ አንተ ሜዳ የሚመጣበት መንገድ ከከለከልከውና ተጋጣሚን ራሱ ሜዳ ላይ እንዲቆይ የምታደርግበት ኳሊቲ ካለ ከፍተኛ የሆነ የጨዋታ ብልጫ የምትወስድበት እድል አለ ብሎ የሚያምን አሰልጣኝ። በሁለተኛውም የጨዋታ ሐሳቡ ተጋጣሚን እንደገና ወደ ራስ የጨዋታ እቅድ በማምጣት ተጋጣሚ የሚጥላቸውን ስፔሶች በሙሉ በመጠቀም ተጋጣሚ የኤክስፕሎይቴሽን ዞን እንዲኖረው ማድረግ። በተለይ ደግሞ ይሄ ኤክስፕሎይቴሽን ዞን የሚባለው የሚተዋቸው ቦታዎች ስፔሲፊክ ቦታዎች አሉት። በተከላካዮችና በአማካኞች መካከል፣ በአጥቂዎችና በአማካኞች መካከል ሃፍ ስፔሶች። እነዚህን ቦታዎች በሚገባ በመጠቀም የነዚህን ቦታዎች ጥቅም ለቡድን የማጥቃት እንቅስቃሴ ስርዓት ባለው መንገድ ማከናወን ነው ሐሳቡ። ይህም በተደጋጋሚ የሚያደርግበት ትልቁ ሐሳብ ጨዋታዎቹን መቆጣጠርና ማሸነፍ የሚቻለው በእንደዚህ አይነት የጨዋታ ሁኔታዎች ውስጥ ስለሆነ ነው። ለምሳሌ ሬስ ዲፌንስን ኢንትሮዲዩስ ያደረገበት አንዱ መንገድ የሚመለሱ ካውንተር አታኮችን ወይም ደግሞ የመልሶ ማጥቃት እንቅስቃሴዎችን ኮንትሮል ለማድረግ ተጠቅሞባቸዋል። አብዛኛውን የፔፕ ጋርዲዮላ ያለፉት 18 ወራት ትልቁ ፈተና ሬስ ዲፌንሱን የሚመራ የተከላካይና የ6 ቁጥር ሚና ያላቸው ተጫዋቾች የኳሊቲ እጥረት ነው። እነዚህ የኳሊቲ እጥረት ያጋጠማቸው ተጫዋቾች የማንቸስተር ሲቲን አብዝቶ የመከላከል አደረጃጀትን ሲፈትኑት ተመልክተናል። ይሄ ደግሞ ፔፕ ጋርዲዮላ ወደ ሌላ የተጫዋች ዝውውር እንዲሄድ አድርጎታል። ለምሳሌ ከክሪስታል ፓላስ ያመጣውን ማርክ ጉይን ማንሳት እንችላለን። ይህን ተጫዋች ያመጣበት ዋነኛው ምክንያት የተከላካይ መስመር ክፍሉ ሽፋን ያጣ እጅግ በከፍተኛ ሁኔታ የተጋለጠ ስለሆነ ነው። ይህንን ተጋላጭ የሆነ የተከላካይ መስመር ክፍል በሚቆሙና ሬስት ዲፌንስ ቶቱ ያላቸውን ተጫዋቾችን በቡድን ውስጥ በማዘጋጀት አደጋን ቀድሞ በማሽተትና በመከላከል አደረጃጀት ውስጥ ጠንካራ ማንቸስተር ሲቲን ፎርም ማድረግ ስለፈለገ አሁን የሲቲ ትልቁ ሐሳብ ተጫዋቾችን በማዘጋጀትና በመከላከል አደረጃጀት ውስጥ የሬስ ዲፌንስ ሐሳብን በዚህ የውድድር ዓመት በመጨረሻዎቹ ወሳኝ የሚባሉ የጨዋታ ጊዜያቶች የሚመራ ተጫዋች በጥራት አግኝቷል። ማንቸስተር ሲቲ ቨልነራብል የነበረባቸው ዞኖች መካከል አንዱ ይሄ ነው። መከላከሉ ክፍት ነበር። በተለይ ሮድሪ ባልነበረባቸው የጨዋታ ጊዜያቶች የተከላካይ መስመር ተጫዋቾችና የአማካኝ ክፍል ተጫዋቾች ኮምፖዚሽን ጠፍቶ ነበር። ይሄንን ነው መልሶ ለመስራት የሞከረውና የተሳካለት። የቨርቲካልና የሆሪዞንታል ስፔስ የሚከፋፍልበት ሐሳቡም የፔፕ ጋርዲዮላ ትልቁ የጨዋታ እቅዱ ነው። ጋርዲዮላ ይሄን ነገር በተደጋጋሚ ያደርገው ስለነበር ማለት ነው። በተለይም ደግሞ አንድ ወይም ደግሞ ሁለት ተጫዋቾች በቨርቲካል ቻናሎቹ ማክሲመም የሆነውን የፒች ከቨሬጅ ወይም ደግሞ የሜዳ ሽፋን መስጠት አለባቸው ብሎ ያምናል። ይሄንን በሁለት ተጫዋቾች ሲጠቀም እንመለከተዋለን። በሜዳ ውስጥ በሪያን ቼርኪና በዶኮ አማካኝነት ሲጠቀም ተመልክተናል። እነኚህ ተጫዋቾች ሰፊውን የሆነውን የሜዳ ክፍል ለጥጠው በመጠቀም ማንቸስተር ሲቲ ከመስመር በሚነሱ የጨዋታ እንቅስቃሴዎች ማጥቃቶችን እንዲመራ ከመስመር የሚመጡ አደገኛ የሆኑ የመጠቃት እንቅስቃሴዎችንም እንዲቆጣጠሩ እድል ይፈጥርላቸዋል። ለምሳሌ የትናንትናውን ጨዋታ ብንመለከት ሴሜኒዮና አንቶኒ ከሬንደርስና ከፎደን ጋር ሆነው ማቴስ ኑኔዝና ኒኮ ሬሊ አጋዥ አድርገው ጨዋታውን ኮንትሮል ያደርጉላቸው ነበር። ሲቲ ትናንትና ለምሳሌ በሚከላከል ሰዓት 4-5-1 ይሆን ነበር። ማንቸስተር ሲቲ በሚከላከል ሰዓት የዚህ አይነት ስትራክቸር ውስጥ ገብቶ ነበር የሚከላከለው። ይሄ ማለት ዝርግ የሆነ የጨዋታ ሐሳብ ይፈጥራል ማለት ነው። በመጀመሪያዎቹ የጨዋታ አቀራረቡ 4-3-3 በሚመስል የጨዋታ ሚና ውስጥ በሚገኝበት ጊዜ የመከላከል አደረጃጀቱ ግን አደጋ ውስጥ በሚወድቅበት ሰዓት እንደገና ተመልሶ የታጠፈውን መስመር ይዘረጋዋል። ስለዚህ 5 አማካኝ ያደርገዋል ማለት ነው። የሴሜኒዮና የኤኑሪ
ማጥቃት ማራሙሽን ይተውና ፊል ፎደንና ሮይንዶርስና እንዲሁም ኒኮ ጎንዛሎይዝን ጆይን ያደርጋል ማለት ነው። ይሄ በእንቅስቃሴ በጣም የተሻለውን የሚባለውን ማንቸስተር ሲቲ እንዲሰጥ ረድቶታል። ትናንት ማንቸስተር ሲቲ በተሻለ የጨዋታ ፉክክር ኒውካስልን ያሸነፈበት ጨዋታ በውድድር ዓመቱ ለነበሩት የጨዋታ ጫናዎች ምላሽ የሚሰጥበትና እያንዳንዱ የጨዋታ ችግሮች ላይ ተፈጥረውበት ለነበሩ ክፍተቶች የተጫዋቾችም የሐሳብም መልስ ያገኘበት ነበር ማለት ይቻላል። አሁን ከዚህ በኋላ በሚደረጉ ጨዋታዎች ምናልባት ቡድኑ እየተብላላለት ሲሄድ ቡድኑ እያደገለት ሲመጣ የተሻለውን ነገር ፕሮዲዩስ እንደሚያደርግ እሱም ራሱ አምኗል። ነገር ግን በየጨዋታው ቶፕ ፐርፎርማንስ ላይ መገኘት አለበት። ሲቲ ዘንድሮ ልዩና ፍጹም የሆነውን አርሰናል ነው የሚገጥመው ለዋንጫ ፉክክር። በሁሉም ውድድሮች በእንግሊዝ ፕሪሚየር ሊግ አርሰናልን ለዋንጫ በሚደረጉ ጨዋታዎች ተፎካካሪ ሆኖ ለመገኘት ቶፕ ሆኖ በየጨዋታዎቹ ፐርፎርም ማድረግ እንደሚያስፈልግ ያውቀዋል ፔፕ ጋርዲዮላ። የዘንድሮ ፉክክር ታይት የሆነ ፉክክር እንደሆነ በጣም ወሳኝ የሚባሉ የጨዋታ ቀናቶች ላይ በጣም ወሳኝ የሚባል የፐርፎርማንስ እድገት ቡድኑ ካላሳየ አዋጭ እንደማይሆን ያውቀዋል ፔፕ ጋርዲዮላ። ስለዚህ ሐሳቦቹ አብዛኛው የሚሆኑት በእንቅስቃሴ የተሻለ ያደገ በሜዳ ውስጥ ለሚፈጠሩ ጫናዎች ምላሽ የሚሰጥ እነዚህ ጫናዎች ደግሞ አብዝተው መልስ የሚፈልጉ ጫናዎች እንዲሆኑ ይፈልጋል። ትናንት እንግዲህ ኒውካስል ዩናይትድን አሸንፏል፣ ለፍጻሜ አልፏል። ከአርሰናል ጋር የሚያደርገው የፍጻሜ ጨዋታ የሚጠበቅ ይሆናል። እናንተ እንዴት አያችሁት የዘንድሮውን ሲዝን? ማንቸስተር ሲቲ ከቡድን እንቅስቃሴ ግንባታ ከነበረው የተጋጣሚ ጫና ፔፕ ጋርዲዮላ ከሚሰጣቸው በጣም ያልተለመዱ አስተያየቶች ተነስታችሁ እስኪ ሐሳብ ስጡበት። ጥሩ ጊዜ እንዲሆንላችሁ እመኛለሁ።